ምን ስለሆነ ዘር ከልጓም ይስባል ነው። ማን እንደሆናችሁ ታውቁታላችሁ። እንዴ አብይ አህመድ ገዳይ ነው። አዎ ገዳይ ነው። ስለዚህ ህወሓት ንጹህ ነው። ወደ ህወሓት የምትሄዱት ምን ልታመጡልን ነው? ጭና ላይ ተጨፈጨፈው ህዝባችን ሙዝ ነው። ደሴ ሲገቡ ያለቁት ወንድሞቻችን ተራራ ነገሮች ናቸው። አማራ ክልል በዛ ጦርነት የወደመው በልህ ሴቶችን አሰልፈው እኔ በጣም የሚያሳፍረኝ ወሎ ላይ የተሰራው ግፍ አይደለም። አንዳንዶች ግን ወሎ አካባቢ ነው የተወለድነው ወለዮች ነን ስትሉ ማህበረሰባችሁን እንደጠላችሁት በደንብ ይታያል። ህፃናት ሴቶችን አሰልፈው ከዛ የመጣው የቲዲኤፍ ወታደር እንዲነቃቃ ተብሎ በተራ ሲያስደፍሯቸው ነበር። ያንን ጎትተህ ክልላችን ላይ አታምጣ ነው። ጀግና ከሆንክ አብይን ተዋጋ። አብይን አትንካ ያለህ ማንም የለም። የአማራን ጉበት አውጥቶ መብላት ነው ያለውን የጉሙዝ ገዳይ ወዳጅ አድርገህ ስትመጣ ጥያቄ ያለኝ አንተ ላይ ነው። ወለጋ ደካማ እናቶችን ህፃናቶችን ሰብስቦ በዓለም አቀፍ ሚዲያ እየታየ ኢላያቸው ላይ መሳሪያ ያርከፈከፈውን የጃልመሮን ቡድን ይዘህ ስትመጣ ጥያቄ ያለኝ ነው። አትጠይቁን እንጣመራለን የምትሉ ሰዎች ድሮም ከህወሓት ጋር ነበራችሁ። በህወሓት እንጀራ በልታችኋል። በህወሓት ስልጣን አግኝታችኋል። በህወሓት ሰዓት ቢዝነሳችሁን ስታጧጥፉ ነበረ። ወደ አማራ ትግል የገባችሁት እንደገና ሌላ ቢዝነስ ለመስራት ነው። አሁን እኮ ውጪ ያለው ይሄ ትግል ደጋፊ ነኝ አማራ ምናምን የሚለው ሰው በዌልፌር ይኖር የነበረ በአማራ ትግል ገንዘብ ሰብስቦ ቤት የገዛ ነው። ከዌልፌር ወጥቶ አንደኛ ግብር ከፋይ ሆኗል አሁን በአማራ ትግል። ስለዚህ ይሄ ሰው የሚታገለው ለዕለት ጉርሱ ነው፣ ለኑሮው ነው። ክልሉ ላይ ስለሚፈጠሩ ነገሮች አይጨንቀውም። ዛሬ ራያ ምን እየሆነ ነው? የህወሓት ወታደሮች ገብተው ምን እያደረጉ ነው? ዛሬ ቤት አማራ ምን እየሆነ ነው? እሱ ላይ ማንም ሰው መናገር አይፈልግም። ሰውም ስለታፈነ እድሉንም ስለማያገኝ አይናገርም። በነገራችን ላይ በትግራይ ህዝብና በአማራ ህዝብ መካከል በአማራ ህዝብና በኦሮሞ ህዝብ መካከል ምንም ችግር የለም። የፖለቲካ ኤሊቱ ግን እያጋጨው ይቀጥላል። በህዝብ ፍዝም መሸፈን አይቻልም። ደብረጽዮን ህዝብ አይደለም፣ የፖለቲካ ኤሊት ነው። ከአማራ ህዝብ ጋር አይገናኝም። ህዝቡ ተጣልቶ ያውቅ። ጸቡ ያለው ኤሊቱ ላይ ነው። ግድያውን የሚያመጣው ኤሊቱ ነው። እኛ የምንታገለው ኤሊቱን ነው እንጂ ህዝቡን አይደለም። ህዝብን እዚህ ውስጥ አንጥታችሁ የፖለቲካ ቁማር መጫወቻ አይደለም። ከትግራይ ህዝብ ጋር ምንም ችግር የለበትም የአማራ ህዝብ። የትግራይ የፖለቲካ ኤሊት አሁን እናንተ እንደምታቆለጳጵሱ ያለን በነገራችን ላይ በጣም ነው የሚንቋችሁ። በጣም ያን እሺ አሁን እናንተ እንደዚህ ልናረግ ነው አንጋደልም እንነሳለን ምናምን የምትሉት እነሱ አይሉትም። በነገራችን ላይ በጣም ጀግኖች ናቸው። አንዲትም ከሐሳባቸው አጠፍ ብለው አያውቁ፣ ተንበርክከው አያውቁ። ምክንያቱም ተንበርካኪ ሰዎችን በየቦታው እንዳበቀሉ ስለሚያውቁ እየተንበረከኩ የጊዜ ጉዳይ ነው እንጂ እየተንበረከኩ ስራቸው እንደሚሄዱ ስለሚያውቁ ቅድም አስገብተህ እያንዳንዱን የትግራይ ተወላጅ ጠይቀሃል። በወልቃይት ጉዳይ አልደራደርም፣ በትግራይ ህዝብ ጥቅም ጉዳይ ወደኋላ አልልም፣ የደረሰብኝን ጄኖሳይድ አረሳም። አሁን ግን አብይ በጣም ስላስቸገረኝ እሱን ለመጣል ከማንኛውም አካል ጋራ የኔን ጥያቄዎች ሳላነሳ መጥቶ ቢጣመረኝ ምን ቸገረኝ ነው ያሉት። ይሄንን ይዤ ገባለሁ ያልክ አህያ ካለ ይጭናል። ደሳለኝ ብሎ ስም ያወጣው ዝም ብሎ አይደለም፣ ብዙ አህዮች ስለነበሩት ነው። እኛ ህዝባችን ላይ ጦርነት ጎትቶ መምጣት አይቻልም ነው። አብይ አህመድ እያላችሁ እላያችን ላይ የማንደግፈውን ሰው ለማምጣት እንትን አትበሉ፣ አትንፈራገጡ። ጃልመሮን ደግፎ አብይን መቃወም፣ ደብረጽዮንን ደግፎ አብይን መቃወም ለአማራ ህዝብ ከጠላትም በላይ ጠላት ነው። አሁን እየተደረገ ያለው ምን መሰለ? ትርክቱን ጀምረውታል። የአማራ ህዝብ በህወሓት ሰዓት አልሞተም የሚል ትርክት
አማሮች ነን የሚሉ ሰዎች መስራት ጀምረዋል። ስለዚህ ያዙት ምንድነው የኦላን ኃጢአት ማጠብ የህወሓትን በአማራ ህዝብ ላይ ያደረሰውን የዘር ፍጅት ማጠብ የጉሙዝ ታጣቂ ህዝባችን ላይ ያደረሰውን መከራ የማጠብ ፖለቲካ አማራ ነን የሚሉ ግን አማራ ያልሆኑ ሰዎች የሰሩበት ያለ ጉዳይ ነው። ይሄን አማራው ነቅቷል። ህዝባችን ይሄን አይቀበለውም። እዚህ ሚዲያ ላይ መጣችሁ ምንም ልትሉት ትችላላችሁ። ከግል ጥቅማችሁ ከገንዘባችሁ ከሚሰጣችሁ ስጦታ እንደማትወጡ ግን ህዝቡ በደንብ አረጋግጧል ማለት ነው። ቴንክ ዩ ቴዲዬ፣ መልካም ጊዜ ይሁንላችሁ። ሚውት ና ቴዲ። እሺ ቴንክ ዩ ቅድስት። የመጨረሻ ዙር አንደን ሰጣችኋለሁ። ከቆየሽ ተጠቀሚያለሽ ቅድስት። እሺ አንዴ ላስተካክል። ቆይ እሺ ቅድስት በትዕግስት ጠብቁኝ። እሺ ሚኒሊክ እሺ ኦኬ ስብጥራችሁን አስተካክየዋለሁ። እሺ ሚኒሊክ ፋን ነው። አይ እኔ ቀድማለሁ ቴዲ። አይ ነው ይሄ እንትን ስለሆነ እንደገና ሪሻፍል አድርጌው ነው። አም ሶሪ ሚኒሊክ ፋን ነው። አፍሪካ ጎንደር ይበልጣል። አማራ አኪላ መላኩ ተምር ልልና። እሺ ሚኒሊክ ቀጥል። አም ሶሪ አስተካክለው መጨረሻ ላይ ወሰዳችሁ። ይበልጣል እኮ ከኔ በፊት አውጥቷል። ቴንክ ዩ ወንድም። እኔ ሳላወራ እኮ ሁለተኛ ለወራ ነው ማለት ነው። ይበልጣል ካፒቴን ቴዲ እያንዳንዳችሁ ስለማቃችሁ እንደየባህሪያችሁ እንደየመታገያ አጀንዳዎቻችሁ አስቀምጥኳችሁ ተመሳሳይ እንዳይሆን አንድ ደጋፊ አንድ ተቃዋሚ ነው እንደዛ ነው ያረኳችሁ። ሌላ ነገር እኮ የለውም። ሰው እንዳይሰለች ማለት ነው። ኦኬ ይበልጣል። እኔ አውርቷል ብዬ ነው ከኔ በፊት ሁለተኛ ለወራ ነው። ገብቶኛል። አስተካከልኳችሁ። ቦታችሁን አስቀምጡ ስለማቃችሁ ማለት ነው። ገብቷችኋል። አፈጉባኤ አስቀምጣችሁ የተለያየ ታብዴው ነው በኢንተርቫል ያ አጋር። እሺ ሚኒሊክ ቀጥል። Thank you. Take that as 11:40 same time zone ከሆነ አሁን 6 ደቂቃ ነው ያለን። እሺ 6 ደቂቃ ኦኬ። እንግዲህ ባደጉት ሀገራት 6 ደቂቃ ሎንግ ሬንጅ ሚሳይል የሚሰሩበት ነው። እኛ ለወሬ ነው የምንጠቀመው። 6 ደቂቃ ለፖለቲከኛ ታረጋው ልጀምር ቱሮ ልጀምር አብሽ ሳታረጋው ልጀምር። እሺ ብልጽግና ቅድም እንደተናገርኩት የውጭ ሀገሮችን ሲጨንቀው ስቦ ማስገባቱና በሀገር ውስጥ ጦርነት ውስጥ ማሳተፉ አልበቃ ብሎት ለሻቢያ መንግስት ባድሜን፣ ዛላምበሳን፣ ኢሮብ አካባቢ ያሉ መሬቶችንና የመተቲውን የትዳር ቀለበት አናቀም ቀለበት ጨምሮ የሰጠ ለሱዳን አልፋሽካን የሰጠ ለራሱ ደግሞ አዲስ አበባን እሰለቅጣለሁ፣ ድሬዳዋን እውጣለሁ፣ ቤኒሻንጉል ጉሙዝ አካባቢና ከሶማሊያ ሬጅን ጋር ወይንም ከኦጋዴን ተብሎ ከሚጠራው አካባቢ የሚያዋስኑኝን ቀበሌዎች በጉልበት እሰለቅጣለሁ፣ የአማራን ርስታዊ አጥንት መሬቶች በጉልበት ወስዳለሁ፣ የአፋርን እቀማለሁ የሚል ለሀገር ሳይሆን በ16ኛው ክፍለ ዘመን የተጀመረውን የወረራ እቀጥልበትና የራሴን ሀገር መሰርታለሁ የሚል መንግስት ዛሬ ጽምዶ መጣብኝ እያለ ቢንጫጫ አይገርመንም። ምክንያቱም ለሀገር ፍቅር እንደሌለው የኢትዮጵያን መሬቶች አሳልፎ ሲሰጥ ሆዱ እንደማይሞላ የሚዘርፈው ሀብት አልበቃ ብሎት የድሆችን ቤት እያፈረሰ ለሀብታሞች የሚያከፋፍል እንደሆነ ውሸቱ የማያልቅ መሆኑን ደግሞ ለአሰብ ብሎ ከየመንገዱ ከየማሰልጠኛ ካምፑ አሰብን እናስመልሳለን ያላቸውን ወጣቶች አማራ ክልል አስገብቶ ያለ በቂ ስልጣኔ ባትል ሃርድን ከሆኑ ለ6 ዓመት ሲዋጉ ከነበሩ የአማራ አንበሶች ጋር ምርኮኛ እየማገደ ነው። መሳሪያ ቀባይና ምርኮኛ እያረጋቸው ነው። ለአሰብ ብሎ ያሰለጠናቸው
ባህር ኃይሉ ሸዋ ላይ ነው የሚገኘው። ሸዋ ላይ ምንም የሚባል ባህር እንዳለ አላውቅም። እንደው ትልቅ ሐይቅ አለ ብዬ እንኳን አላምንም። ሸዋ ላይ ባህር ኃይሉ ሸዋ ገብቶ በፋኖ እየሰመጠ ነው። እንግዲህ ይሄ ስርዓት ነው ሀገር ወዳድ ለመምሰል የውጭ ኃይሎች የተላላኪዎች ምናምን የሚለን ይሄ የዘረኛ የአፓርታይድ ሲስተም የኦነግ ልጅ የሆነው አብይ አህመድ ነው። ስለ ኢትዮጵያ ተቆርቋሪ መስሎ የውጭ ኃይል ተላላኪዎች ጽምዶ ሆነው እየመጡብኝ ነው የሚለው የኦነግ ልጅ ነው አብይ አህመድ ያልከው? አዎ አብይ አህመድ የኦነግ ልጅ ነው። የኦነግ ልጅ ነው። አብይ አህመድ በአፉ ኦነጎች ታርጌት ሲደረጉ መረጃ አቀብላለሁ እያለ የነበረ ሰው ነው። አሁን አንተ የምትደግፈው ጽምዶ ፖዝ አድርገው አንተ የምትደግፈው ጽምዶ እኮ ከኦነግ ጋር ስምረት ፈጥሯል። ቴዲ again ጽምዶ እያልክ የመንግስትን ፕሮፓጋንዳ ከኔ ጋር ስንነጋገር እኔ እንደዚህ አሁን ኦሮሞዎች አንፈልግም ያሉት ስም አለ። በዛ ስም እንደማጠራቸው ያህል ወንድሜ እኔ ጽምዶ እንድትለኝ አልፈልግም። ኢትዮጵያ ውስጥ ያሉ ጸረ መንግስት የሆኑ ኃይሎች እሺ አንተ ምን ልበልልህ? ኤክስ ልበልልህ? ኖ ታክቲካል አላያንስ የፈጠሩ ታክቲካል አላያንስ ኃይሎች ማለት ኦኬ ላንተ ስፔሲፊካሊ ላንተ ነው። ታክቲካል አላያንስ የፈጠሩ ጸረ ብልጽግና ኃይሎች በእናንተ አሁን አንተ በመደግፈው ስብስብ ውስጥ ያሉ ታጣቂ ኃይሎች አብይ አህመድ ተባለ። ታክቲካል አላያንስ ግን ከኦነግ ጋር ፈጥረሃል። አብይ አህመድን በኦነግነት ከሰ ከኦነግ ጋር ጥምረት መፍጠር እንዴት ነው? አይጋጭም ነው ጥያቄ። it's simple ለአማራ ትግል አደጋ የሆነው ኃይል በአሁን ሰዓት ድሮን ታጥቆ ጀቶች፣ ሄሊኮፕተሮች የአረብ ተላላኪ ሆኖ እየጨፈጨፈ ያለው እኔ ኦነግ አማራን እየጎዳ አይደለም እያልኩ አይደለም። እዚህ ጋር ይሰመርበት የሚደረገውን ነገር በወለጋም በተለያዩ አካባቢዎችም የሚሰራው ነገር እናውቃለን። የመንግስትም ሸኔዎች አሉ፣ ለኦሮሞ ህዝብም ታጥቀናል የሚሉት አሉ። አማራ ላይ የሚሰራውን ወንጀል እዚህ ጋር መካካድ አያስፈልግም። በሐቅ ግን በቀን አብይ አህመድ የሚጨፈጭፋቸው የሚያስጨፈጭፋቸው አማራዎች ማንም ከሚሰራው ጋር ሊወዳደሩ አይችሉም። ትልቁ የተደቀነብን አደጋ በመንግስት ስም የተቀመጠው ዘረኛው ስርዓት ነው። ሌሎቹ ኃይሎች እሱን የሚታገሉ ከሆነ እሱን መታገላቸው ራሱ ከኛ ትግል ጋር ሌላ የጦር ግንባር የሚከፍቱበት ከሆነ አማራ ክልል ላይ ያሰራጨውን የላከውን ኃይል ሌላ ዳይቨርት የሚያደርግበት ዳይሬክሽን ካለ ትግሉን ለኛ ያቃልልናል። it's a simple strategy። ለምሳሌ ራሽያና አሜሪካ የማይስማማ የፖለቲካል አይዲዮሎጂ የያዙ ሀገሮች ሌሎችም አውሮፓ ላይ ጨምሮ ጀርመንን ሲይዙ እንዴት አድርገው እንደያዙ እናውቃለን። ተስማምተው አይደለም፣ ተዋደው አይደለም፣ ተፋቅረው አይደለም። የማይታረቅ አይዲዮሎጂ ያላቸው ናቸው። ለሄዱበት ኦብጀክቲቭ የጀርመኑ ትሬት በሂትለር ስር የነበረው የናዚ ትሬት ግን ለአካባቢው ለአውሮፓ ሁሉ የደቀነው አደጋ ከየትኛውም አደጋ ከፍተኛ በመሆኑ የማይስማሙ ኃይሎች ናቸው ተጣምረው ተሰባስበው ሄደው ያንን ታክቲካል አላያንስ ፈጥረው የሂትለር መንግስት ያፈረሱት። ሲምፕል ኤግዛምፕል ይሄን የሚረዳ አይምሮ ያለው ሰው እዚህ ጋር እየተደረገ ያለውን የኛን ሀገሩን ጥቁሩን ናዚ መረዳት ይችላል። አብይ አህመድ ከዛ የተለየ አመለካከት የለንም። ለኦሮሞም፣ ለአማራም፣ ለትግሬም፣ ለጉራጌም፣ ለሶማሌም፣ ለቤኖሻንጉልም ለማንም ኢትዮጵያዊ የሚጠቅም መንግስት አይደለም። ለ8 ዓመት ሀገሪቱ አንድ የሰላም እንቅልፍ ያልተኛችው ይሄ ሰው ከመጣ በኋላ ነው። ኦኬ ወደ ነጥቦቼ ልመለስ። ቴዲ consider my time please። ያቋረጥከኝ ሌላ ነው አሜሪካን ይቀር ዝም ብለናል ያደመጥን። ኦኬ የኢትዮጵያ መከላከያ ሰራዊትን በተኛበት ካስጨፈጨፈው ጌታቸው ረዳ ጎን ቁጭ ያለው አብይ አህመድ ነው። ይሄንንም አንርሳ። ከአብይ አህመድ ቁጭ ብሎ አጠገብ ቁጭ ብሎ የሚገኘው ጌታቸው ረዳ የኢትዮጵያ መከላከያ ሰራዊትን ምን ሲለው እንዴት ሲያደርገው እንደነበረ እንረዳለን። 1 minute I got you። የሚላኩት ወታደሮች የመዋጋት ወኔ የሌላቸው የሚልካቸው ሰው አላማው ምን እንደሆነ ስለተገነዘቡም ጭምር ነው። ይሄ ሊሰመርበት ይገባል። እጃቸውን ለመስጠት የሚሽቀዳደሙትም ለዛ ነው። ሌላ በየሳምንቱ የሚታገቱት ሰዎች በዚህ ሳምንት ጉራጌ ክልል ላይ ከመኪና አውርደው
ሁለት የህፃናት አባት የሆኑ ወጣቶችንና አንድ ሌላ ወጣትን እጃቸውን ከኋላ አስሮ የረሸነ መንግስት በራሱ የመንግስት ውስጥ በተደራጁ ዘራፊዎች ባስ ሙሉ ንጹሃንን እያገተ በቀን 50,000 ብር ለግለሰብ 75,000 ብር ለቢዝነስ በሚባልበት የባንኪንግ ሲስተም ውስጥ ሚሊዮኖችን የእገታ ገንዘብ የሚቀበል መንግስት ስለ ጽምዶም ስለ ሻቢያም ስለ ሱዳንም ስለማንም ሊነግረን አይችልም። ትልቁ አሸባሪ በኢትዮጵያ ውስጥ የአብይ አህመድ የአፓርታይድ ስርዓት ስለሆነ ቴንክ ዩ ጋይስ። አሁንም በግልጽ ብታስረዱ ለህዝብ በመድኃኒዓለም ስም ጠይቃለሁ። እናንተ ፖለቲከኞች የምትተነትኑትን ዜና ጸሐፊዎች ይጻፉት። እሱ አይደለም ቁም ነገሩ። እገታ፣ ግድያ እሱን ዜና ጸሐፊዎች ይጽፉታል። አሁን እናንተ ይህንን ከዚህ ቀደም የነበረውን ችግር ምሬቱን ይዛችሁ ህብረት የፈጠራችሁ ኃይሎች እንዴት ነው እንዲህ ካለ ችግር የምታጸዱን? እንዴት ነው ወደ ከፍታ የምትወስዱን ብዬ ስጠይቅ በወልቂጤ በሰላሌ በእንትን ታግቷል ተረሽኗል ከበደ የሚባል ሰማን እኮ እሱን እኮ ሰምቷል ሁሉም ሰው። አንደርስታንድ ጥያቄውን ለመሸሽ የምትሄዱበት ርቀት ነው። ህዝቡ ማወቅ ይፈልጋል። ዋነኛው ነገር እናንተ 4 ኪሎ ስትገቡ አንደርስታንድ ለታክቲካል ድጋፍ የገባችሁ አላችሁ እዚህና እዛው መለያ ተቀይራችሁ ማለት ነው። አንተ ከበደ አየለ እንተናንተን አዛሂድ አንተ እዚህ ገባ ዛውነ የስበል ምናምን ታውላችሁ የገባችሁ አላችሁ አንደርስታንድ። ዋነኛው ዳግመኛ ወደ ጦርነት እቺ ሀገር ከዚህ በኋላ ወደ እርስ በርስ እልቂት የማንገባበትን መንገድ ነው የያዛችሁት። እሱ ነው ዋናው። ቴዲ እዚህ ላይ አስምርልኝ በእናትህ። እሺ አስምርልሃለሁ፣ እሰጥሃለሁ፣ ችግር የለውም። ቀላሉ ጥያቄ ነው። የናንተ ከዚህ ችግር ልትቀርፉን የተጣመራችሁ አሁን ችግሩን አትንገሩን። በቃ ሰማን፣ ችግሩን ሰምተናል፣ ሁሉም ሰው ሰምቷል፣ እያገሳ ነው። ዋናው አጀንዳ እዚህ ላይ አተኩሩና ለአንዴና ለመጨረሻ ጊዜ ከዚህ የምንጸዳበትን ስርዓት እንዴት ነው የምትፈጥሩልን? እርስ በርስ ተካድኩኝ ካደኝ የማትባባሉበት ጥምረት ነው ወይ? አሁን እኮ እዛው እየረገጥን ነው። ወይ ህፃናት ማደግ አልቻሉ፣ ወይ ወጣቶች ወደ ስራ መግባት አልቻሉ፣ ወይ ሀገር እንደ ሀገር ማሰብ አልቻለም። መንግስቱ ኃይለማርያም መጣ እንዲሆን ካባረርከው፣ ጃንሆይ ላይ እንትን እንደዚህ ሆን ካባረርከው፣ ኢህአዴግ ላይ ኦሮማራ አልክ እንደዚህ ያልክ፣ መጀመሪያ ሜዳል ራሳቸው ሰዎች አይታችሁ ከሆነ አሁን ያለው ስብስብ ውስጥ ያሉ ሰዎች ራሳቸው ሰዎች ናቸው። መለስ በሉና የ5 ዓመት ጽሁፋቸውን ይዩ። አሁን ጽንዶ ውስጥ ያሉ ሰዎች ጦርነቱ በነበረበት ሰዓት ጦርነት ሲያፋፍሙ የነበሩ ሰዎች ከዛ ራሳቸው ሰዎች ይመጣሉ። ተጨፈጨፍን፣ እንደዚህ ያደረገን፣ አዋጋን የሚሉት ራሳቸው ናቸው። ኦሮማራ ውስጥ ራሳቸው ናቸው የነበሩ ሰዎች ራሳቸው። ኦሮማራ ቅቤና አቅልጥ ብላችሁ አሁን ለአንዴና ለመጨረሻ ጊዜ ወደዚህ ሰርክል ውስጥ ማንገባበት ነገር ነው ወይ ነው ጥያቄው። እንደዚህ አይነት ጥያቄ ሲነሳ ተገለናል። እሱን ተውትና የእናንተ እንትን ላይ እሱን እንድታተኩሩ ለማለት ያለው። ሚኒሊክ ፋሎን ከልብ አመሰግናለሁ። ወደ አፍሪካ ጎንደር እንሄዳለን። አመሰግናለሁ ቴዲ በድጋሚ እድሉን ስለሰጠኝ። በተነሱት ሀሳቦች ላይ 1-2 ነገር ጨምራለሁ። ለምሳሌ በቲፒኤልኤፍ ጊዜ እኔ ኦፍ ኮርስ ቅድስት ከተናገረችው ጋር የረሳችው ነው እንጂ እሷ ከነገረችን በኋላ ለመጨመር ትንሽ ከባድ ነው። በቲፒኤልኤፍ ጊዜ በፓርላማ ከ2.5 ሚሊዮን ህዝብ በላይ ጠፍቷል ተብሎ የተነገረውና አማራ በታሪኩ ያን ያክል ጭፍጨፋ መሰደድም ደርሶበት የማያውቀው ታሪክ በወያኔ ጊዜ ነው። ይህ ማለት ግን በአብይ ጊዜ ደግሞ የተደረገውን ጭፍጨፋ አብይን ነፃ ያደርገዋል ማለት አይደለም።
ከዛ በተደጋጋሚ የብልጽግና ሰዎች እንደዚህ የሚል ነገር በኮሜንትም ከላይም ሊሰጡ አስተያየቶች አሉ። ምንድነው እነዘመነ ያደረጉት? ይቅርታ ይበልጣል እንግዲህ ቅር ሊልህ ይችላል። ዘመነ ለኔ ወንጀለኛ ነው፣ የወንድሞቼ ገዳይ ነው። ዘመነ ጠቅላይ ሚኒስትር እንዲሆን ሳይሆን ዘመነ ኢሊሚኔት እንዲደረግ የምሰራ ሰው በሆነም በዚህ አጋጣሚ ልነግርህ ፈልጋለሁ። ሰው ይሄ ጽምዶ ትናንትና ትንግርቱ ምን ብሎ ተናገረ መሰለ? ቬጅ ማለት ላይክ ይሄ ዲሉዥን ላይ እንዲቆይ እንፈልጋለን ብሎ ተናገረ። ወጣው ክሊርሊ እንዲህ ብለው እንዲናገሩ መጠበቃም አይጠበቅባቸውም። እንደዛ ኤክስፔክት እንዳናደርጋለና ትናንትና የተነጋገሩበትና እዛ መጥተው ያን ያክል ህዝቡን ለማሳመን ያለምንም ሐሳብ ያለምንም ስትራቴጂ ሲሄዱበት የነበረው ምክንያት ዛሬ ሉተም የተባለ የፈረንሳይ ማጋዚን ያወጣው ዘገባ አለ። እሱን ዘገባ ደግሞ ፖስት ያደረገው ማርቲን ፕላውት ነው። ማርቲን ፕላውት ከዚህ በፊት የመጀመሪያውን የፋኖችን ስምምነት ከኦነግ ጋር እና ከቲፒኤልኤፍ ጋር ከጉምዝ ኃይሎች ጋር ተደረገ የሚለውንም ነገር ፖስት ያደረገው ይሄ ሰውዬ ነው። ይሄ ሰውዬ ማለት ደግሞ ከአጼ ሚኒሊክ ጀምሮ በኢትዮጵያ ታሪክ ውስጥ ለአማራ ህዝብ ከፍተኛ ጥላቻ ያለው ኢትዮጵያንም አማራንም ለማጥፋት ሲሰሩ ከነበሩ ኃይሎች ጋር የሚሰራ ግለሰብ ነው። ሰው የአማራ ህዝብ በተለይ የአማራ ህዝብ በስርዓቱ ነው የተገደለው። ኢትስ ናት አባውት አብይ ኢትስ ናት አባውት ቲፒኤልኤፍ። ስርዓቱ ከመጣ ጊዜ ጀምሮ ኦፍ ኮርስ በደርግም ተጨፍጭፏልና በጣም የተሳሳተ አመለካከት ነው። ሌላው ስለ ጦርነት የተነሳ ነገር አለ። አንዳችን ቢሆን እኛና ትግራይ ህዝብ አንጣላም ወይም አንዋጋም ሲባል እኛም እኮ ጦርነት አንፈልግም ነው ያልነው። ወደ ራሳችን አትምጡብን፣ ዜጎቻችን በፍቅር በሰላም ተከባብረው ይኖርበት ርስታቸው ነው፣ አትምጡብን ነው ያልነው። በቃ ሌላ ነገር እኮ የተናገረው ጦርነት ወደ ትግራይ ሂዶ የአማራ ልዩ ኃይል በፊትም እያለ መከላከያውም ሂዶ እኮ ጦርነት አልገጠመም። እነሱ ናቸው መጥተው ጦርነት የገጠሙትና አዚፍ ጽምዶን የተቃወመ ሰው ጦርነት እንደሚፈልግ አድርጎ መናገር በጣም ስህተት ነው። አንድ ማሳያ ምሳሌ ላስቀምጥ። የዛሬ 2 ሳምንት ላይ ሸረሪና ላይ ውጊያ ተደርጎ ነበር እና እዛ ውጊያ ላይ ቅድሚያ ጦርነቱን የጀመሩት ወያኔዎች ናቸው። ትንኮሳ የጀመሩት እዛ ወያኔዎች ብቻ አይደለም ያሉበት፣ የአልቡርሃን ጦር አለ፣ የሻዕቢያ ጦር አለ፣ የአማራ ፋኖዎች አሉ። which is ከ2 ዓመት በላይ ከዛ የተቀመጡ የአማራ ፋኖዎች አሉ እዛ ላይ። ይሄ ማለት ጥምረቱ የጀመረው ዛሬ አለመሆኑን ማሳያ ነው። ከዛ የህወሓት አርሚ 13 ምክንያቱም አርሚ 13 ነው አሁን የአርሚን 7 ቦታ ሸፍኖ ያለው። አርሚ 13 ወደ ታች ወደ ኩምሩክ ወርዶ ነበረ። እሱን ደግሞ አሁን ዲስሚስ ተደርጎ ሐሚቲ ቦታውን ይዞታል። ስለዚህ በዛ ጦርነት ጊዜ ሐሳባቸው የነበረው ለምሳሌ እነ ትንግርቱ የተናገሩት ነገር አለ። በአማርኛ፣ በእንግሊዘኛ፣ በኦሮምኛ፣ በሶማሌኛ ጦርነቱ ተጀመረ ብለው ዲጂታል ሰራዊታቸውን አዘጋጅተው ነበረ። ቢያሸንፉ ሊያደርጉት የነበረውን ነገር ነው የምናገር እዚህ ጋር። መቀሌ ላይ እነዘመነ ተዘጋጅተዋል። መቀሌ ኦርሳሞ አስመራ ሆነው ተዘጋጅተዋል አናውንስ ሊያደርጉ። ቲፒኤልኤፍ ወልቃይት ሁመራ ከተማን ከተቆጣጠረ በኋላ በዚህን ሰዓት ተቆጣጠርን ብለው ኦፊሻል ሲያወጡ የአፋብን ከፍተኛ አመራሮች መግለጫ ለመስጠት ተዘጋጅተው ነበረ። ያ መግለጫ የተዘጋጁበት መግለጫ ምንድነው? ይህ ጦርነት የኛ ጦርነት ነው፣ ተረጋጉ፣ የተያዘ በእኛ ሰራዊት ወይም በጥምረቱ ወይንም ዛሬ በማርቲን ፕላውት ላይ እንደተናገረው ምንድነው ዩናይትድ ኮማንድ ብሎ የተናገረው ማለት ነው በእንግሊዘኛ። እሱን አናውንስ ሊያደርጉ ተዘጋጅተው ነበረ። ግን ሚዛን ተዛባባቸው። ምክንያቱም እዛ ላይ ሚዛን የተዛባባቸው መከላከያ ተዋግቷል፣ ተፈጥሮ ተዋግቷል። ለጎንደር ህዝብ፣ ለአማራ ህዝብ በተከዜ ወንዝ ብቻ ቁጥሩ የማይታወቅ በርግጎ ሲሄድ ቁጥሩ የማይታወቅ ከፍተኛ የሆነ የቲፒኤልኤፍም የኦነግም እዛ የጉምዝም ታጣቂዎች የአልቡርሃንም ታጣቂዎች እና በአማራ ስም የሄዱ ፋኖቻችን አብረው እዛ ህይወታቸው ተደምስሷል ማለት ነው። አሁን ይህ ጦርነት ይህንን ድጋፍ ነው እንግዲህ አይናቸውን በጨው አጥበው አማራ ላይ እሳት የሚያወርድን ጦርነት ነው ደግፉ እያሉ ያሉት። አዚፍ
እኛን ፍሬም ሲያደርጉ ይህን የፋኖን ትግል ፍሬም እንዳላገዝን የፋኖን ወንድሞቻችንን በተለያየ በገንዘብ ከፍተኛ የሆነ ስፖንሰር እንዳላደረግን ይህን ትግል ጽምዶን ስናቃወም ብልጽግና ይላሉ። ይህን አሁን ማለት ለሁሉም ነገር አማራ ወደ መፍትሄ ቁጭ ብሎ እንዳይነጋገር እያደረገ ያለው ነገር ከባዱ ነገር ይሄ ነውና ጦርነት በአማራ ህዝብ ላይ የሚለቅ እሳት ነው ጽምዶ ማለት። ምክንያቱም ቅድሜት እንደተናገርኩት ሶስቱም ኃይሎች የተሸነፉ በጣም ህዝባቸውን ያሳደዱ ኃይሎች ናቸው። ስለዚህ እዚህ ኃይል ጋር ሂዶ መልካም ኮዝ ያለውን በጣም ሰዎችን የሰው ልጅ ሊያራራ የሚችል ኮዝ ያለውን ኃይል ወስደው እዛ ጋር እንትን ማለት የባርነት ካምፕ ውስጥ እንደማስገባት አርጌ ነው ማየውና ይሄን ለመጨመር ነው። አመሰግናለሁ ቴዲ። ቴንክ ዩ ጎንደር። ወደ ይበልጣል እንሄዳለን። ይበልጣል። ቴንክ ዩ ቴዲ በጣም እዚያ ያርስትልኝ። በእውነቱ በዚህ ስፍራ እንድንናገር ስላመቻቸ ቀላል አይደለም። አሁን 2800 700 ሰው በፉጨት ጠርተ እኔ በጠራ 8 ሰው አይመጣልኝም እና በዚህ ቦታ ሐሳባችን ኢትዮጵያውያን እንዲረዱትና at the end of the day ሁላችንም የአንድ ሀገር ሰዎች ነን፣ በሰላም እንድንኖር ነው። እኔ ብዙዎቻችሁ እዚህ መድረክ ላይ የምትናገሩ ሰዎች የተቸንካሪነት ባህሪ ያለው ፖለቲካ ነው የምታራምዱት። አሁን በህዋት በኢትዮጵያ በአማራ ህዝብ ላይ ህዋት በአማራ ህዝብ ላይ የፈጸመውን በደል አሁን የማያውቅ ህፃን ልጅ አለ። አሁን እዚህ ቦታ ላይ መናገሩ ምን ይጠቅማል? ኦነግ በአማራ ህዝብ ላይ ያደረሰውን ቤኒሻንጉል ሰዎች ያደረሱትን በአማራ ህዝብ ላይ የማያውቅ ኢትዮጵያዊ አለ፣ የማያውቅ አማራ አለ። ይሄ አይደለም መፍትሄው። እኛ ማድረግ ያለብን ወደፊት ነው፣ መራመድ አለብን። we have to be progressive መሆን አለብን እንጂ አሁን አማራ ጠላቶቹን ለመበቀል መሳሪያ ይዞ እንደወጣ አድርጎ እንደዛ አይነት ትግል ሊኖር አይችልም ወገኖች። ወይኔ በቅንነት ነው የምነግራችሁ። ቤኒሻንጉል አሁን 500 ሺህ ህዝብ ቢሆን ነው እና አሁን የአማራ ህዝብ ፋኖ ተነስቶ ይሄን ህዝብ ምን ያርገው ነው የምትሉ? ምን እንዲያጠፋው ነው ወይስ እነዚህ ህዝብ አሁን ምን ማለት ነው? ሞራሊስ ተቀባይነት አለው ወይ? ወይስ ህዝብን ዝም ብለን እንደምስስ? ወንበዴዎች እኮ አይደለንም። እኛ እኮ ኃላፊነት የሚሰማን በኢትዮጵያ ሀገረ መንግስት ውስጥ አባቶቻችን ምን እንደሰሩ ጠንቅቀን የምናውቅ፣ ሀገር እንዴት እንደሚመሰረት፣ ህዝብ እንዴት በህግና በደንብ እንደሚመራ ያነበብን መጻሕፍት ያለን ሪከርዶች አሉን። ቤተሰቦቻችን በዛ ልክ ያሳደጉን በህግ አምላክ የምንል ሰዎች ከሆነን እና ዋናው እኔ ፖይንት ልነግራችሁ የምፈልገው ለህዝባችን ዘለቄታዊ መፍትሄ መገኘት መቻል አለበት። እድሜ ልኩን አማራ ሲዋጋ ሊኖር አይችልም። እንደው አቅም ቢኖረን እንኳን እንደው ዝም ብለን ቤኒሻንጉልን ስንዋጋ፣ ትግሬን ስንዋጋ፣ አፋርን ስንዋጋ፣ ከኦሮሞ ጋር ስንዋጋ እንደዚህ አይነት ነገር የለም። በቃ በዓለም የሌለ ፖለቲካ አታስቡ። በቃ እንደዚህ አታስቡ። በመድኃኒዓለም ከእያንዳንዱ ህዝብ ጋር በሰላም ነው መኖር ያለብን። በሰላም ለመኖር የሚያስችለንን መንገድ ነው ዲዛይን ማድረግ ያለብን። የሰሩብንን ወንጀል ቆጥረን ለእያንዳንዱ ሂሳብ በቀል አወራርደን ያን ሂሳብ ስንጨርስ በቃ ከፈለክ ወደ ሰላምና ልንለው አንችልም። እንደዚህ አይነት አካሄድ የለም። ይካናዱ ዛት እንደዚህ አይነት ቢሆንም ማኖሮ ዛሬ አይሁድና ጀርመን ሰዎች ባንድ ላይ አይነግዱም ነበር። እንደዛ አይደለም ፖለቲካ በዓለም ላይ። ይሄ ማለት ወልቃይትን ራያን እንደዚህ ለመስጠት ነው የአማራን በደል ምናምን የሚባል ነገር የለም። እንደዛ አይደለም አካሄዱ። እንዴት ኮኤግዚስት እናደርጋለን ነው። እኛ ሰዎች ነን፣ መፍትሄ ማመንጨት እንችላለን። ፖለቲካ ሰው ነው የሰራው። we can design in a way አዲስ መንገድ መፍጠር እንችላለን። ያንን ደግሞ የማድረጉ አቅም አለን፣ ቅንነቱ አለን። ህወሓት አሁን ከነበረው ስህተት ተምሯል። ቤኒሻንጉል ህዝቦች ከሚያደርጉት ድርጊት ተምረው ተጸጽተዋል። ቤኒሻንጉል ሰዎች ያውቁታል። አማራ ምን 500 ሺህ የማይሞሉ ሰዎችን ምን ያውቁታል። they know it። የኦሮሞ ህዝብ በሀገሩ መኖር ነው የሚፈልገው። 10 አይነት የፖለቲካ አስተሳሰብ ቡዥምብር ውስጥ ከተውት እንደዚህ አንገላቱታል። የኦሮሞን ህዝቡ ያገኘው አንዳች ጠብ የሚል ነገር የለም። መፍትሄ መኖር መቻል አለበት። ይሄ ያለው መንግስት የመፍትሄ መንግስት አይደለም። አዲስ አበባ የኔ ነው ብሎ ለኦሮሞ ህዝብ ያለ መፍትሄ ምንድነው? ኦሮሞ ህዝብ የሀገሩ ባለቤት ነው።
በራሱ ሀገር ላይ ራሱን የማስተዳደር መብት እሱን መስጠት መቻል አለበት። አዲስ አበባን ስንት ያደርጋል? አሁን ኦሮሞ አዲስ አበባ የኔ ናት ይላል፣ ኦነግ እንደዛ ይላል። ምን ትላለህ? በአሁኑ ሰዓት አዲስ አበባ የኔ ነው ከሌኔ ነው የኔ ነው የሚባለው ፖለቲካ ፕሮፌሰር እስቄል ጋቢሳ እንኳን ምን አለ ዛሬ እኔ ከዚህ ወጥቻለሁ አታስገቡኝ አለ። ጃዋር መሐመድ ሲጽፍ አይተዋል። አዲስ አበባ የኔ ነው በቃ የሚል ፖለቲካ ሲያራምድ ራሳቸውን ህዝባቸው እንዴት በሰላም ወደፊት በዘለቄታዊ ሊኖር እንደሚችል ያሰቡ ያሉበት ሁኔታ ነው ያለው። አሁን ኦሮሞዎች ራሳቸው በትክክል ነው መንገዱ ይሄ ነው አያስኖረውም። ያውቁታል እኮ ኦኬ ኦሮሞ አዲስ አበባ የኔ ነው አለ። አዲስ አበባን ወሰድ የአዲስ አበባ ህዝብ ዝም ብሎ ያያል ማለት ነው። ይሄ እንደማይሰራ እኮ እነሱ ያውቁታል። ወለጋ ላይ ዛሬ አማራውን ሲጨፈጭፉ የኖሩ ማን ሸኔዎች እንደሆኑ የማይታወቁ ሰዎች ዛሬ ወለጋ ኦሮሞ ያለበትን ሰቆቃ ያውቁታል። እነሱ የፖለቲካ መፍትሄ ነው ማምጣት ያለበት። at the end of the day በክላሽንኮፕ ሄደ ቤተ መንግስት ልጽፍ አትችልም። ፋኖ 4 ኪሎ ገባሽ እንበል እሺ፣ ፋኖ 4 ኪሎ ገብቶ ካሁን በኋላ እኔ ነኝ መንግስት እኔ ነኝ ማስተዳደር ለጥ ሰጥ ብለህ ትገዛለህ አለበለዛ እየዞርኩ ያማ ብልጽግና ሆንክ ተመልሰህ እኮ ማለት እኮ ነው። ብልጽግና እኮ ዛሬ ያደረገው ያለው ይሄንን ነው። እያንዳንድህን በቃ በድሮንና በታንክ አንበርክኬ በቃ እንደሚፈልግ አደርጋለሁ። ይሄ ሊሆን አይችልም። ብልጽግና እኔ ከውቀት ማነስ ነው የምለው። እኔ ሰዎቹ የውቀት አንሷቸው ነው እንጂ በርግጥ ይሄን ያህል ህዝብ ይሄን ያህል ምስራቅ አፍሪካን በሙሉ ተዋግቼ ደምስሼ ኢትዮጵያን አጸናለሁ ምናምን የሚል ሰው ያለ አዲስ አበባ ላይ ተቀመጠ አብይ አህመድ የሚሉት እና ይሄ አይደለም። እና ለህዝባችን መፍትሄ የሚያመጣ ነው ጥምረቱ። ይሄ ጽምዶ የሚባለው ወርዱ ራሱ ተቀይሯል፣ አስቀይረዋል። የጽምዶ መሪዎች ራሳችን ነን። የጥምዶ መሪዎች ራሳችን ነን። የጥምረቱ መሪዎች ራሳችን ነን። አማራዎች ነን። ዘመነ ካሴ የአማራን ህዝብ ጥቅም ይሰጣል ብላችሁ የምታስቡ ሰዎች ሰውየው ራሱ ለራሱ ሆደ ቡቡ እሺ፣ ለራሱ ሆደ ቡቡ ነው። እንኳን የአማራን ሰው ሲገደልና የአማራን ጥቅም አሳልፎ ለራሱ አልቃሻ ነው። እንኳን የአማራን ለሌላ ሊሰጥ ቀርቶ ማለት ነው። እና የማይሆን ነገር ነው። እመኑት፣ ዘመነ ካሴን እመኑት። እኔ የአማራን ህዝብ ጥቅም አሳልፎ ሊሰጥ አይችልም። አስረስ ማረ በጣም የታወቀ ሎየር ነው። እንኳን ይሄንን የምስራቅ አፍሪካ ያለን ፖለቲካ መተንተን የሚችሉ ልጆች ናቸው። ባካችሁ መናቸው እና ቅድም አፍሪካ ጎንደር ያልሽ ልጅ እህታችን ዘመነ ኢሊሚኔት መደረግ ይሄ ጥሩ አይደለም። እስናፌር እንደዛ አይባልም፣ ነውር ነው። ወንድምሽ ነው። ምን አረገ? ላንቺ ሊሞት ነው የወጣው እና it's okay, you don't have to mention እኔ ራሴን ኢንተረስት እና አይ በሐሳቡ አልስማማ ማለት ይችላል። እና ምንድነው እኔ በዛ ነው የምለው። ዚያሬስ ተበውነቱ ቴዲ ጥሩ ልጅ ነህ፣ ብልጽግና ነው ይሏል። ግን እኔ ጥሩ ነው ኢትዮጵያውያን እንደዚህ ያሰብስበህ ሐሳባችን እንደምትሰጥ ብንሰጥ በዚህ መልኩ ነው መፍትሄ የሚመጣው ለኢትዮጵያ እና you doing good። እኔ በዛ ላይ ጥሩ ልጅ ነህ።